ሰላም ክርስቶስ ይብዛላችሁ እንዴት ናችሁ ወንድምህቶች ሁላችሁንም ሰላም ብያለሁ እኔ ወንድማችሁ ከድር ሳዶ ነኝ ዛሬ ደግሞ አዲስ በሆነ ቪዲዮ ወደናንተ መጥቻለሁ እንግዲህ ይሄ እንደተለመደው ይህንን የዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ከማድረግ ጀምሩ እንዲሁም ወዳጆቼ ይሄንን ቪዲዮ ላይክ አድርጉ ለሌሎች እንዲደርስ ሼር አድርጉ አስተያየት መስጫ ሳጥን ውስጥ ደግሞ አስተያየታችሁን በመስጠት አበረታቱኝ ላርመው የሚገባው ነገር ካለ አስተያየት መስጠት ትችላላችሁ ቀበላለሁኝ ይሄንን በማድረግ ተባበሩ እንግዲህ ይሄ የዩቲዩብ ቻናል ታውቃላችሁ በእስልምና አስተምሮ ዙሪያን የሚያጠነጥነው መሰራቸው ቪዲዮዎች በዛ ዙሪያ የሚያጠነጥኑ ናቸው ዛሬ አጠር ባለች አንዲት ሐሳብ ወደናንተ መጥቻለሁ ኢትዮጵያኖች ስለ እስልምና ስናስብ ስለ እስልምናም ስለ ሙስሊሞችም ስናስብ ልናስበው የሚገባ ልናጠነጥነው የሚገባ እንደው ክርስቲያኖች የሆነን ክርስቲያኖች ብቻ ሳንሆን ሌሎችም የኢትዮጵያ ማህበረሰቦች በተለያየ እምነትና በተለያየ አመለካከት ውስጥ ያሉ ኢትዮጵያን ወንድም እህቶች ስለ እስልምና ማሰብ ያለባቸው ነገር ነው ብዬ የማስበውን አንድ ሐሳብ ይዤ መጥቻለሁ ሰሞኑን እንግዲህ የሙስሊም ኡስታዞች ወይ ደግሞ የሙስሊም ወጣቶች ወደ መካ መዲና ሄደው የተለያዩ ጉብኝቶችን ያደረጉ እንደሆነ ሲያሳዩንና ቪዲዮ ሲለቁልን እንመለከታለንና ይሄንን ነገር ከኢትዮጵያ አንፃር እስቲ እንመልከተው ብዬ አሰብኩኝና ይሄንን ቪዲዮ ሰራውላችሁ መጀመሪያ እስቲ ይሄኛው ኡስታዝ ኑር የሚለውን አንድ ቮይስ አንድ ድምጽ ሰምተን እንመለስ ምኒልክ ብለህ ታገዝፈውና ኢማም አህመድ ሲመጣ ደግሞ ግራኝ የሚል ታፔላ ተሰጠዋል ላሊበላን ታነሳና ሶፍ ዑመር ዋሻን ተዘነጋል በዚህ መልኩ ሀገራት ተሰራ ሶፍ ዑመር ዋሻ በዓለም ዩኔስኮ የተመዘገበ ትልቅ ታሪካችን እንግዲህ እንደሰማችሁት ምን እየተናገረ ነው ኡስታዙ በኢትዮጵያ ውስጥ በደል እየተከናወነ ነው የአንዳንዶችን ስምና የአንዳንዶችን የሰሩትን አሻራ ከፍ እየተደረገ እየተወራ እያነገሱ ነገር ግን አንዳንዶችን ደግሞ ዝቅ እያደረጉ ነው ያለ ሙስሊሞች በኢትዮጵያ ውስጥ የተጨቆነ ነገር እንዳላቸው የነሱ ስራና የነሱ ተግባር ወይ የነሱ ታሪክ እየተናቀና እየተረሳ ወይ ደግሞ እየተጣለ እንደ ከንቱ እየተደረገ እየታሰበ እንዳልሆነ ሲናገርና ያዋለ ላሊበላን ከፍ አድርጎ ሶፍ ዑመርን ዝቅ ማድረግ አይቻልም ምናምን እያለ ሲያወራ ታያላችሁ ግን ሙስሊሞች እንደዚህ አይነት አመለካከት አላቸው ወይ እንደዚህ አይነት አመለካከት እንዲኖራቸው ራሱ እስልምናቸው ይፈቅድላቸዋል ወይ የሚለው ነገር ነው ዛሬ እንድታስቡበት መፈልገው ይወላችሁ መጽሐፍቶቻቸው እስልምና ከአረብ ህይወትና ከአረብ ሲስተም ጋር የተነጠለ አይደል እስልምና አረባዊነት ነው እኔ ሁሉ ጊዜ እናገራለሁ ይሄን ነገር አንድ ሰው ሙስሊም ነው ማለት አረባዊ ነው ማለት ነው አሳያችኋለሁ አረባዊው መሆኑን በመጽሐፍቶቻቸው አሳያችኋለሁ ነገር ግን እንደው ኡስታዙ እንደተናገረው በኢትዮጵያ ውስጥ የተሰራውን የክርስትናን ታሪክ አድምቀን ወይ ደግሞ የነሱን ታሪክ ደግሞ ዝቅ አድርገናል ወይ ብለን ራሳችንን ከጠየቅን አይደለም እኛ እነሱ ራሳቸው መሽ ታሪካቸውን ለኢትዮጵያ አስተዋወቁ ለዓለም ህዝብ መቼ አስተዋወቁ የሚለውን እነሱን መጠየቅ ፈልጋለሁ እንደምታውቁት የሀገራችን ጠቅላይ ሚኒስትር ዶክተር አብይ ከመጡ በኋላ ሶፍ ዑመርን በተለይ ሶፍ ዑመርን እኔ ድሬ ሸከና ሁሴን ሄጃለሁ ድሬ ሸከና ሁሴን ውስጥ የተለያዩ ስራዎች እየተሰሩ ነው ያንን ስፍራ ለማስተዋወቅ ቅርስ ለማድረግ የተለያዩ ስራዎች እየተሰሩ ነው አስፋልት እየተገነባ ነበር እኔ በሄድኩ ጊዜ የተለያዩ ነገሮች እየተሰሩ እንደሆነ ሰምቻለሁ እዛ ስፍራ በሄድኩ ጊዜ እንዲሁም ደግሞ ሶፍ ዑመርን ብዙዎቻችሁ ምናልባት ይሄ ዜና አላችሁ ጠቅላይ ሚኒስቴሩ ሄደው የሶፍ ዑመር ዋሻ ውስጥ በጣም ትልቅ ኢንቨስትመንት እንደሰሩ ትልቅ ነገር እንደሰሩ ነገሩን በዩኔስኮ የተመዘገበ ቅርስ ነው ያ ነገር ሰዎች መተው እንዲጎበኙት ዓለም እንዲያውቀው የተለያዩ ስራዎች በመንግስት ደረጃ እየተሰራ ነው ግን ሙስሊሞች እዚህ ነገር ላይ ምን እየሰሩ ነው ሶፍ ዑመርን ያስተዋወቁ ነው ወይ ሶፍ ዑመር ላይ ታሪካችን ነው ብለው ይላሉ ከሌሎች ጋር ለመፎካከር ሲፈልጉ ታሪካችን ነው ብለው ይላሉ ነገር ግን ሶፍ ዑመር ላይ ምን ሰርተዋል ምን በጀት መድበዋል ምን አድርገዋል ስትሉ ምንም የሚያደርጉት ነገር የለም እነሱ ምንድነው የሚያደርጉት ሳውዲ ሄደው የሳውዲን መንግስት ነው የሚያደልቡት የሳውዲን ባህል ነው የሚያስተዋውቁት የሳውዲን ምርት ነው የሚያስተዋውቁት ስሙት ይሄንን ወንድም ሰላም አለይኩም ወራህመቱላሂ ወበረካቱ
በጣም የሚገርም ቦታ ነው ያለነው። የመካ ሰዎችና የመዲና ሰዎች ፍቅራቸውን ታውቃላችሁ? የመካ ሰዎች ያው እኛ ዘምዘም ተሰጥቶናል ይላሉ። የመዲና ሰዎች ደግሞ ይሄ የምታዩትን አጅዋ ቴምር ተሰጥቶናል በማለት ይናገራሉ። በነገራችሁ ላይ አጅዋ ቴምር ለጂን ለሲህር እንዲሁም ለሌሎችም አይንናስ በሽታዎች በጣም ፍቱን የሆነ መድኃኒት እንደሆነ ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ለማንኛውም መታችሁ ካገኛችሁ ተደሉን ተጠቀሙበት ማለት ነው። ሰላም አለይኩም። እንግዲህ እንደሰማችሁት የሳውዲን ቴምር ያስተዋወቀን ነው። ለዛውም ደግሞ ከጂኒ ነፃ ያወጣቸዋል እያለ እምነትን ያስደገፈ ምንን ያስተዋውቃል? የሳውዲን ምርት ነው የሚያስተዋውቀው። ሀገሬ ነው በሚልበት በኢትዮጵያ ምድር ውስጥ ያለውን ግን የእስልምናን ታሪክ ቅርስ ግን ዓለም መጥቶ እንዲጎበኝና ሀገሪቱም ደግሞ በዚያ ተጠቃሚ እንድትሆን ግን ማስታወቂያ ሲሰራ ሲያስተዋውቅ አትመለከቱትም? እንደውም እኮ የድሬ ሼክና ሁሴን ሄጄ የነበረበት ቦታ በጣም ብዙ ሙስሊሞችም የሚያመልኩበት ስፍራ ነው፣ አምልኮት የሚያደርጉበት ስፍራ ነው። ነገር ግን ብዙ ሙስሊሞች ይቃወሙታል። አሁን ይሄንን አንዳንዶቹ የምጠቅሳቸው እዛ ስፍራ ያለው እስልምናን ታሪክ አይወክልም ይላሉ። ነገር ግን ከሌሎች ጋር ለመፎካከር ሲመጡ ደግሞ እኛ እኮ ታሪክ አለን፣ ይሄው ድሬ ሼክና ሁሴን የ900 ዓመት ታሪክ ነው ይሉናል። ነገር ግን እዛ ላይ ምንም የሚሰሩት ነገር የለም፣ ለሀገሪቱ ምንም የሚጠቅሙት ነገር የለም። ማንን ነው የሚጠቅሙት? ሄደው መካ ሄደው የሳውዲን መንግስት ነው የሚያስተዋውቁት። መካ ሄደው ለሳውዲ ነው ቱሪስት የሚስቡት። ሄደውም ደግሞ ሰዎች እንዲጎበኙ ገንዘባቸውን ሄደው እንዲያፈሱ የሚያደርጉት የት ነው? ለሳውዲ ነው። በምን ስም? በእስልምና አስተምሮ ስም። ትክክል ናቸው ወይ ካላችሁ ትክክል ናቸው። ትክክል ናቸው። ምንም ስህተት የለባቸውም። ከኢትዮጵያ ጋር የሚያገናኛቸው ምንም ታሪክ የላቸውም የጦርነት ታሪክ ካልሆነ በስተቀር። የተሰደው መተው አስጠለሏቸው የአክሱም ነገስታት እንጂ ምንም ታሪክ ምንም የሰሩት ነገር የለም። እስኪ አንድ ጥያቄ ጠይቃችሁ፣ ኢትዮጵያ ውስጥ እንደ ኢትዮጵያ ግለሰብ በጣም ብዙ ኢንቨስትመንት የሚሰሩ ባለሀብቶች ብዙ ነገር ያደረጉ፣ ለምሳሌ እንደ ሼክ አላሙዲን አይነት ባለሀብት ለኢትዮጵያ ብዙ ስራ የሰራ ብዙ የስራ ዕድል የከፈተ ብዙ ያደረጉ አሉ ግለሰቦች። እንደ እምነት እንደ ሙስሊም ግን መስጊድ ከመትከል ውጪ ለኢትዮጵያ ምን ሰርተዋል? ቅርሳችን ነው ብለው የሚያስቡበትን እንደ ሶፍመር ያሉትን ዋሻዎች እንደ ድሬ ሼክና ሁሴን ያሉትን ራሱ ምንም ያደረጉበት ቅርስ ለኢትዮጵያ ምንም የጠቀሙበት ነገር የለም። ሌላ አገር ሄደው ግን ሳውዲ ሄደው ግን ሳውዲነትን ያስተዋውቃል። ይሄ ደግሞ መጽሐፋቸው የሚነግራቸው ነገር ነው። መጽሐፋቸው የሚነግራቸው ነገር ነው። አማርኛ ፊደልን አያስተዋውቁላችሁም። አረበኛን ነው እንደ ምርጥ ቋንቋ የሚናገሩት። ስለዚህ የኢትዮጵያን ባህል የኢትዮጵያን ኢኮኖሚ ሁሉ የሚያደቅ ጠላትነት ነው እስልምና ማለት። ለኢትዮጵያ ጠላትነት ነው። ለኢትዮጵያ እስልምና ለውድቀቷ፣ ለሐዘኗ፣ ለጭንቀቷ ካልሆነ በስተቀር ለምንም አይሆናትም። ደግሜ እናገራለሁ። እስልምና ለኢትዮጵያ ጠላት ነው። አሁን ባየነው ሁኔታ ምን ያደረገው ነገር አለ? እስቲ ንገሩኝ። እንደ ሙስሊም በኢትዮጵያ ውስጥ ምን የሰሩት ነገር አለ? እንደ ክርስቲያን ብዙ ማውራት ይቻላል። እንደ ሙስሊም እንደ ሃይማኖት እንደ ግለሰብ አላልኩም፣ እንደ ሃይማኖት መስጊድ ከመገንባት ውጪ ምን ያደረጉት ነገር አለ? ምንም። ግን ሳውዲ ሄደው ሳውዲን ያስተዋውቃሉ። ሶፍ ዑመር ግን የኛ ነው ብለው ከኛ ጋር ይፎካከራሉ። ይሄው ታሪክ አለን ብለው እንዲህ አድርገናል እንደዚህ ሰርተናል ብለው ቤተክርስቲያንን ያፈረሰና ለቤተክርስቲያን ክፉ አሻራ ያስቀመጠውን አህመድ ግራኝን ከፍ አድርጉልን ይሉናል። እነዚህ ለአረቦች የተቀጠሩ አረብቶች የአረብ ፖለቲካ የሚሰሩ አረቦች ናቸው ብዬ ነው ማምነው። እንደው ከአረብ ጋር ምን ያገናኛቸዋል ከድር ካልከኝ አንድ ነገር ላሳያችሁ። ስለ ከአባ አንድ ታሪክ ልንገራችሁ። ለምን እንደው ሐዲስ አስቀምጥላችኋለሁ። ወደ ቤቴል መስጊድ ወደ ቤቴልም ማለት ነው ወደዚያ መስጊድ ዞረው ነበረ የሚሰግዱት ስግደትን የሚያደርጉት። ከዚያ ወደ መካ እንዲዞሩ ተነገረ። ወደ መካ ዞረ ይለናል ሱረቱል በቀራ 144 ላይ። ሱረቱል በቀራ 144 ላይ ወደ መካ የዞረበትን ምክንያት ሲናገር እንደዚህ ይናገራል። ፊትህን ወደ ሰማይ መገልበጥን በእርግጥ እናያለን፣ ወደምትወደው ቂብላ እናዞርልሃለን ይለዋል። ሙሐመድ ፊቱን ወደ ሰው እንግዲህ ጸልዩአል ነው ወደ ሰማይ ማንጋጠጥህን አይተናል፣ እንዳዞርክ አይተናል።
የተመኘው ነገር ምንድነው ወደ ካዕባ ተዞሮ እንዲሰገድ ነው የፈለከው ስለዚህ ወደ ካዕባ ወደምትወደው ካዕባ አዙረንልሃል ይልና ይሄንን የቁርአን አንቀጽ ጃላላይን ሲፈስረው ምን ብሎ ይናገራል ነብዩ ይህንን ይመኙ ነበር ካዕባ የአብርሃም የጸሎት አቅጣጫ ቂብላ ስለነበረች እና ይህም ይላል አረቦችን ለእስልምና እንዲገዙ እንዲቀበሉ የበለጠ የሚመች ስለሆነ ነው ይላል ይሄ ተደረገው አረቦችን ምክንያቱም እሱ አረብ ነው አረቦች የሱን ሐሳብ እንዲቀበሉና ለርሱ አሳልፈው ራሳቸውን እንዲሰጡ የአረቦችን ካዕባ የአረቦችን የአምልኮ ስፍራ ጣዖታትን ያመልኩበት የነበረውን ስፍራ የአምላክ መኖር ቤት ነው ብሎ ወደዚያ ሰዎች እንዲዞሩና እነሱን ለመሳብ እንደተጠቀመ በግልጽ ይናገራል አስቀድሞ ወደ ቤቴል የዞረው ደግሞ አይሁዶችን ለማየት አይሁዶች እስቲ ይመጣሉ አይመጣም የሚለውን ለማየት እንደሆነ በስፋት ተፍሲሮቹን ስታዩ እናያለን ስለዚህ ካዕባን ለማን ጥቅም ሲል ነው የአላህ ቤት ያደረገው አረቦችን የራሱ ለማድረግ የአረቦችን አምልኮ ስፍራ የሱ እንደሆነ አድርጎ ወይ ደግሞ የአላህ እንደሆነ ጽድቅ ቦታ እንደሆነ አድርጎ ሲናገር አረቦች እንግዲህ ወደሱ ፊታቸውን እንዳዞሩና አሁን የምታዩት በብዙ በጦርነት በመንድነው በእንደዚህ በዛ ሁሉ አረቦች ሁሉ ሙስሊም እንደሆኑ ታያላችሁ እንዲሁም ደግሞ ሌላ አንቀጽ ላሳያችሁ ለምሳሌ ሱራ 12 ሱረቱል ዩሱፍ ላይ ቁጥር 2 ላይ እንደዚህ የሚል አንቀጽ አለ እኛ ፍቺውን ታውቁ ዘንድ አረበኛ ቁርአን ሲሆን በእርግጥ አወረድን ይላል ምን ይላል ፍቺውን ታውቁ ዘንድ አረበኛ የሆነውን ቁርአን ምን አለን አወረድን አረበኛ የሆነውን ቁርአን ያወረድነው ለምንድነው ፍቺውን ታውቁ ዘንድ ኦሮሞ ፍቺውን እንዲያውቅ አይደለም ኢትዮጵያዊ በአማርኛ ፍቺውን እንዲያውቅ አይደለም ትግሬው በትግረኛ ፍቺውን እንዲያውቅ አይደለም ሱማሌው አፋሩ ምኑ ዘርዝሩት እነሱ ፍቺውን እንዲያውቁ አይፈለግም ፍቺውን እንዲያውቁ የሚፈለጉት እነማን ናቸው አረቦች ናቸው ለምን ለአረቦች ነው መሐመድ የሰራው መካ መዲና እንድትሄዱ የተደረጋችሁም ለአረቦች ነው ለነሱ ፖለቲካ ነው የሰራው እናንተም ዛሬ ሙስሊሞች ለነሱ ፖለቲካ እየሰራችሁ እንደሆነ ተመለከታላችሁ እንዲሁም ደግሞ ሱራ 43 ቁጥር 3 ላይ ይሄንኑ ነገር ሲደግም እናያለን እኛ ታውቁ ዘንድ አረበኛ ቁርአን አደረገን ምን ትሉ ዘንድ ታውቁ ዘንድ ታዲያ የኦሮሞ ማህበረሰብ ምን አገባው ያውቁ ዘንድ አረበኛ አድርጎላቸዋል አረቦች በኦሮመኛ አላደረገም ምን አገባን ታዳኛ የኦሮሞ ማህበረሰቦች እስልምናን ለመቀበል ምን ይመለከተናል የኢትዮጵያው ማህበረሰብ አማርኛ ተናጋሪው የአማራው የትግራዩ የጋምቤላው የቤኒሻንጉል ጉሙዙ ምን አገባው ታዲያ የደቡቡ ወላይታው ሀዲያው ምን አገባው ታዲያ ምክንያቱም እምነቱ ለማን የመጣው ለአረቦች ነው ዛሬም ያሉ ሙስሊሞች ሶፍ ዑመርን አይደለም እስልምና ብለው የሚያስተዋውቁት ማንን ነው የአረብን ካዕባ ለአረብ ቢዝነስ የሚያመጣውን የአረብን ቴምር ነው የሚያስተዋውቁላችሁ ይሄን የሚያስተዋውቁላችሁ ሌላኛው እንዲሁም ሱራ 106 ላይ ቁጥር 3 እና 4 ላይ እንደዚህ ይላል ስለዚህም የዚህን ቤት ካዕባ ጌታ ይገዙ ይላል ተገዙ ወይ አምልኩት ብሎ የሚለው ማን ነው የካዕባን ጌታ ነው አረቦች ያመልኩበት የነበረውን የአረብ ምድር ታመልክ የነበረውን አምላክ ነው አምልኩ ይያለን እንጂ ሰማይና ምድርን የፈጠረ የሁሉም የፍጥረታት ሁሉ ፈጣሪ የሆነውን አምላክን አይደለም አምልኩ ይያለ ያለው የአረቦችን ጌታ ነው አምልኩ ይያለ ያለው ዛሬ ሙስሊሞች ሙስሊም ሆኑ ሲሉን መካ መዲና ሂዱ ትጸድቃላችሁ መካ መዲና ሂዱ ብለው ሲሉን ሂዱና ቴምር ብሉ ብለው ሲሉን ለአረቦች ገንዘባችሁን አፍስሱ በዛ ትጸድቃላችሁ በሚል ውሸትና ፖለቲካ አረባዊነትን ነው እናንተ ውስጥ የሚከቱት ነገር ግን ይሄ እውነት ሲገለጥ ግን ይሄ እውነት ተገልጦ እነሱ በኢትዮጵያ ውስጥ ምንም አይነት ታሪክ እንደሌላቸው ሲነገር ግን ብድግሉና ደግሜ ላሰማችሁ እንደኑሩ ላሊበላን ታነሳና ሶፍ ዑመር ዋሻን ትዘነጋል በዚህ መልኩ ሀገራት ተሰራ ሶፍ ዑመር ዋሻ ሶፍ ዑመር የኛ ነው ይለናል መች ሶፍ ዑመርን አስተዋውቀ መንግስት አይደል እንዴ ሶፍ ዑመር የሚባል ዋሻ እንዳለ ለአንዳንዶቹ ራሱ የእስልምና ታሪክ እንደሆነ ለአንዳንዶቹ ራሱ የገለጠው አንተ መቼ ሄደህ ጎብኝተው አንተ መቼ ሄደህ እንዲጎበኙ ማስታወቂያ ሰርተህ አንተ መቼ ሄደህ የሀገር ሙስሊሞች ሶፍ ዑመር ሄደው ሶፍ ዑመር ያለውን ሁኔታ እንዲመለከቱ መች ተናግረ መች አስተዋውቀ አንተ የምታስተዋውቀው አረባዊነትን ስለሆነ መካ መዲና ሂዱ እያላችሁ በየአመቱ ትጮሃላችሁ ሶፍ ዑመር ሂዱ ግን አትሉ
ድሬ ሼክና ሁሴን ሂዱ አትሉም። በነገራችን ላይ ድሬ ሼክና ሁሴን ልክ እንደ ሳውዲ በአመት 2 ጊዜ ይሄዳሉ ሙስሊሞች፣ በረመዳንና በሞይሊድ ጊዜ ማለት ነው። በጣም ብዙ ሙስሊሞች ናቸው የሚሄዱት። ግን እነዚህ ኡስታዞች እዛ ሂዱ ሲሉ አንሰማም። የት ነው ሂዱ የሚሉት? መካ፣ መዲና፣ ከአባን የአረቦችን አምላክ የምታመልኩበት ቦታ፣ አረቦችን የምታደምቁበት ቦታ። ስለዚህ ቁርአኑም የወረደው በአረበኛ ነው። ጌታውም የካዕባ የአረቦች አምላክ ነው፣ ጣዖት ነው። እንዲሁም ደግሞ ወደ ካዕባ ዙሩ የተባለበት ምክንያት አረቦችን የራሱ ለማድረግ ነው። ስለዚህ እኛን ታዲያ ምን ይመለከተናል? ለምን ትጨቀጭቁናላችሁ? እናንተ ያስተዋወቃችሁ ያላችሁ እየሰራችሁ ያላችሁት ለማን ነው? ለአረብ ነው። ስለዚህ የመጨረሻ መልእክቴን ላሰማ። እነዚህ አሁን በምድራችን የፈሉ ዋሃብያዎች ለኢትዮጵያ ጠላቶች፣ ለአረብ ግን ፖለቲከኞች ናቸው። ለአረብ ፖለቲካ ይሰራሉ። ለዚያ እኮ ነው ሌላ ምድር ከአረብ ጋር ሲዋጋ ከአረብ ጋር ጦርነት ሲደረግ መተው ሚዲያ ላይ የቀረቡ ልክ እንደዚህ ሰውዬ ስሙት። እንደ አንድ እንዳማኝ የፍልስጤንና የእስራኤል ምድር ላይ ያለው ግጭት መሰረቱ እምነት ነው። በአይሁድና በሙስሊም መካከል ነው። በሙስሊም መካከል ብቻ አይደለም፣ በአይሁድ በሙስሊም በክርስቲያን። አንድ ነገር መታወቅ አለበት። ፍልስጤን የሚባለው ምድር የሙስሊምና የክርስቲያን ምድር ነው። ዛሬ የክርስቲያን ጳጳሳቶች እንግዲህ አሁን አንድ ሰው የማይገነዘበው ኢትዮጵያን ክርስቲያንስ እንዲያውቅ የምፈልጋቸው ነገሮች ውስጥ በተለይ ይሄ ጭፍን ደጋፊነትና ዓለማው ካለውቀት ያመነጭ እስራኤል የምትባለው ሀገር በመሰረቱ እስራኤል 1948 የተመሰረተች ሀገር ናት። እስራኤል የሚባል ሀገር አልነበረምም፣ የለምም፣ በታሪክም አልነበረም። ለምንድን ነው ይሄን የተናገረው? እስራኤልን ያውቃታል ብላችሁ ስትጠይቁ እሱ አረባዊ ስለሆነ እስራኤልን እንደ አረብ ይጠላታል። ሐዲሱ ላይ ደግሞ ምን ብሏል? አይሁድና ክርስቲያንን ከአረብ ምድር አጠፋለሁ፣ አጥፉም ብሏቸዋል። ባይዘው ሐዲሱን ላንብብላችሁ። ሰሂህ ሙስሊም 1761 ኤ ላይ አይሁድና ክርስቲያኖችን ከአረብ ምድር አባራለሁ ሙስሊም ብቻ እስኪቀር ድረሳል። ስለዚህ እነዚህ ሰዎች ለአረብ እንጂ ፖለቲካ የሚሰሩት ለኢትዮጵያዊ ሙስሊም ምንም ታሪክ የለው፣ ምንም የማይሰራም። ስለዚህ ንቁ የኢትዮጵያ ህዝቦች፣ እስልምና ጥፋታችሁ ነው። እስልምና ለውድቀታችሁ ምክንያት ነው የሚሆነው እንጂ ለመነሳታችሁ ለመባረካችሁ ምክንያት አይሆንም። አረብን ሄዱ ያስተዋውቃል፣ ኢትዮጵያዊነትን ግን ትንፍሽ አይልም። ምክንያቱም እሱ ኢትዮጵያዊ አይደለም፣ አረባዊ ስለሆነ። ሰላምና ጸጋ ይብዛላችሁ። ይሄን ዩቲዩብ ቻናል ሰብስክራይብ አድርጉ፣ ለሁሉ አዳርሱ ይሄንን ቪዲዮ። በሌላ ቪዲዮ እንገናኛለን። ተባረኩ። ወዳችኋለሁ።